بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم ودنا የተከበራችሁ የሚስኩ ሱና ፕሮግራም ተከታታዮቻችን አሁን የምንገኘው የአስማኡላሂል ሁስና የምናይበት ሰዓታችን ላይ ነው ኢንሻአላህ። ዛሬ 33ኛውን የአላሁ ሱብሓነሁ ወተዓላን ስም የምናይ ነው የሚሆነው። እሱም አልሐሊም የሚለው የአላህን ስም የምናይ ይሆናል። ታዲያ الحليم يميلون يا الله سبحانه وتعالى سم من واظب عليه بنية حسنة بطرو نية أسمرو هلي إهنا أمي دقاقمو اندهونا هلي يميلو اندهونا الله سبحانه وتعالى من يوفقه الله الصفح صفح الله يوفقه صفح مالت من دنا ميلون إن شاء الله يمنا يونمي هنا والأناه اندزو أناهن حلمن الله يوفقوال أي صبور الله يدرجوال بتأم سيبزا تاجاش يدرجوال نبينا محمد صلى الله عليه وسلم من يلالو ما من ذنب أجدر أن يعجل الله تعالى لصاحبه العقوبة في الدنيا مع ما يدخر له في الآخرة سبحان الله زاري بدنيا لي يفا يميا درجات ዛሬ በዱንያ የምንቀጣው የሆነው ቅጣት በአኺራ አላህ ከሚያስቀምጥልን ወይ ደግሞ በአኺራ ከተቀመጠው አንፃር ሲታይ እጅግ በጣም አናሳ ነው። አንዳንዱ ቀብሩ ሲጨስ ይታያል፣ አንዳንዱ ቀብሩ ሲነድ ይታያል፣ አንዳንዱ ከቀብሩ ውስጥ ድምጽ ሲያወጣ ይተሰማል። የተለያዩ ይሄ በቀብሩ ውስጥ እየተከሰተ ያለው ነው። ከዛም በፊት በዱንያ ላይ አላህ በተለያየ በላ አንዳንዱ ምላሱ ተጎልጉሎ የሚወጣ አለ፣ አንዳንዱ የተለያየ በላ አላህ የሚለቅባቸው አለ። ሱብሃንአላህ ይሄ በዱንያ ላይ አላህ የሚቀጣቸው የሆነ ወይም ደግሞ ይፋ የሚያደርገው የሆነው ቅጣት ከአኺራው አንፃር ሲታይ እንግዲህ በጣም አናሳ ነው። በዱንያ ላይ የሚቀጡ አሉ። ምሳሌ ያሉ ምንን ይመስል አልበጊ ወቀጢዐት الرحم በጊን ይመስላሉ። ይሄ ድንበር የሚያልፍ ሰው ወከዛሊከ ዝምድናውን የሚቆርጥ የሆነ ሰው ዛሬ በዱንያ ላይ ነው አላህ ቅጣቱን የሚጀምረው። በአኺራ ያለው እንዳለ ሆኖ በዱንያም ደግሞ ይቀጣል። አላህ ቅጣቱን በዱንያም ያደርግለታል። ሁሉም ወንጀሎች በዱንያም በአኺራም አላሁ ሱብሓነሁ ወተዓላ አይቀጣቸውም። አንዳንድ ወንጀሎች በዱንያም ይቀጣል፣ በቀብር ውስጥ ይቀጣል፣ በአኺራ ይቀጣል። አንዳንዱ በቀብር ውስጥ ቅጣት ይከሰትበታል፣ በዱንያ ላይ አላህ አልፎት በአኺራም ቅጣት ይከሰትበታል። አላሁ ሱብሓነሁ ወተዓላ በዱንያም በቀብርም በአኺራም ቅጣት የማይቀጡ አላህ ያድርገን። በአኺራም ሚን ገይሪ ሳቢቂን ዐዛብ ወደ ጀነት ግቡ ከሚባሉ ባሪያዎች መካከል አላህ ያድርገን። ታዲያ አልሐሊም ብሎ ማለት ማዕናው ምንድን ነው የሚለውን ካየን ወሁወ ዙል ሰፍሒ አላሁ ስብሓነሁ ወተዓላ የሰፍሕ ባልተቤት ነው። ወልአናህ ምን ማለት ነው? አሰፍሕ ወልአናህ ብሎ ማለት ምን ማለት ነው የሚለውን ካየን ቅጣትን በዱንያ ላይ በባሪያዎች ላይ ማለት ነው ቅጣትን እማያወርድባቸው እማያቻኩልባቸው ማለት ነው። ዛሬ በዱንያ ላይ ቅጣትን እማያደርግባቸው የሆነ እንግዲህ ቅድም እንደጠቀስ ነው ሰዎች በጣም ሲያበዙት ወንጀልን እንደ ሐላል ነገር ሲይዙት የዛኔ አላህ የሚቀጣቸው አሉ። ግን በዱንያ ይፋ የሚያደርገው በአኺራ ካለው አንፃር ሲታይ እጅግ በጣም አናሳ ነው ብለናል። እና አላሁ ስብሓነሁ ወተዓላ ቅጣቱን እማያቻኩል ሱብሓነላህ ገዛዎች እንደዚህ ሲሰቃዩ፣ በሀገራችንም መሻይኾች ሲታሰሩ፣ የተለያዩ ነገር ሲሆን አላሁ ስብሓነሁ ወተዓላ ሰዎችን በሚበድሉ ሰዎች ላይ ቅጣቱን አለማውረዱ እንላለን። እስካሁን ቅጣት አለማውረዱ እኛ ቸኩሎች ስለሆነ ነው። ቸኳይ ነን። አላህ አንዳንዴ በዳዮችን ዛሊሞችን በሱረቱል በቀራ ላይ እንደጠቀሰልን እድሜያቸውን እናረዝምላቸዋለን ይላል አላህ። ለምን? በወንጀላቸው ላይ ወንጀልን እንዲሰሩ እንዲያካብቱ። ከዛ በኋላ ግን አያያዜ የከፋ ነው ይላል አላህ። ሰዎች ሲረግማቸው እየፋፉ የሚወፍሩ የሚመቻቸው አሉ። የሰው እርግማን ሱብሓነላህ። ግን ሐያታቸው ምን አይነት ሐያት ነው? የተረበሸ ሐያት ነው የሚኖሩት። የሆነ ኮሽታ ሲሰሙ ስለኛ ይሆን እንዴ ምን ተባለ ምን እያሉ በሰቀቀን የሚኖሩ ናቸው። እድሜያቸውን በእንደዚህ አይነት ሁኔታ
ያኖራቸዋል፣ በአኺራም አያያዙ የከፋ ይሆናል። ለዛም ዛሬ በዱንያ ላይ ቅጣቱን የማያቻኩልባቸው እየቻለ ዛሬ በዱንያ መቅጣት እየቻለ አላህ ለአኺራም ያቆይላቸው። ሐሊም ብሎ ማለት እንግዲህ ይሄ ነው። በሱ ላይ ያሻረኩ በሱ ላይ የከፈሩትን አላህ ቅጣቱን ለነገ ያቆይላቸዋል። ዛሬ በዱንያ ላይ አይቀጣቸውም፣ ይተዋቸዋል የፈለጋቸውን እንዲሰሩ፣ ግን በኋላ ቅጣቱ የከፋ ነው ማለት ነው። ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም ካነ ሐሊመን ሐሊም ነበሩ፣ በጣም ሲበዛ ሶብረኛ ነበሩ። አንድ ዘይድ ተብሎ የሚባል ከየሁድይ ዑለማዎች ውስጥ አንዱ ነው ይላሉና ታዲያ ይሄ ዘይድ ተብሎ የሚባለው በፊት የነበሩ ኪታቦችን በጣም ያነብ ነበር፣ ሙጣለዓ ያደርግ ነበር፣ ኩቱብል ቀዲማህ ተብሎ የሚባሉትን ማለት ነው። ታዲያ በዛ በኪታብ ላይ ምንን አይቷል? አነ አኺረ ነቢይ የመጨረሻ እኮ ነቢይ ሐሊም መሆናቸው፣ ሶብረኛ መሆናቸው፣ ትዕግስተኛ መሆናቸው። ሐሊም ብሎ ማለት አለዚ ላ የስተፊዙሁ ልገضብ ተቆጥቶ ያልሆነ ውሳኔን የሚወስን በንዴት ያልሆነ ነገር ውስጥ የሚገባ ማለት ነው። እና እንደዚህ አለመሆናቸውን ያቅ ነበር ወይም ደግሞ አንብቦ ነበረ። ሰይዲን የሆነ ጊዜ መጥቶ ብድር አበድራቸው በእንደዚህ ጊዜ የሚከፈል ብሎ ብድር ካበድራቸው በኋላ ወደ ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም ቀጥታ መጣ። ጊዜው ሳይደርስ በፊት ሰደባቸው። እናንተ እኮ ዘራቸውንም ጭምር ነው የሰደባቸው። ሱብሓነላህ በኑ ሙጣሊቦች የሙጣሊብ ልጆች ብድር ተበድራችሁ ቶሎ አከፍሉም እናንተ ብሎ ሰደባቸው። ሲሰድባቸው ሰይዱና ዑመር ረዲየላሁ ተዓላ አንሁ ምን አላቸው? ያ ረሱላላህ ፍቀዱልኝ አንገቱን ልቅላው አላቸው። እንዴት ነው አንቱን የሚሰድበው? እንዴት እናንተ እንደዚህ ይናገራል? ኢዘን ሊ አን አድሪበ ዑኑቀህ እስኪ ፍቀዱልኝ አንገቱን ልቅላው አላቸው። ሰይድ ምን አሉ? ወቃለ ያ ዑመር አንተ ዑመር ሆይ ይህንን አልነበረም እኮ ማለት የነበረብህ ኢነማ ካነ ዐለይከ አን ተእሙረኒ ቢሑስኒል አዳእ የተበደራችሁትን ብድር በጥሩ ሁኔታ መልሱ። አንተ ደግሞ በምትጠይቅበት ሰዓት በጥሩ ሁኔታ ጠይቅ፣ ጥሩ ጠያቂ ሁን፣ እናንተ ደግሞ ጥሩ መላሽ ሁኑ ብለህ ነበረ ማዘዝ ያለብህ። እኔን እንደዛ ብለህ ነበረ ማለት የነበረብህ። ያበደረኝም ብሩን ስጠው ሊላሂ ተዓላ 20 ሰዕ 20 ቁና ጨምረህ ስጠው አሉ። ሀዲያ ስለሰደባቸው ሐሊም ስለነበሩ ቁጣ ንዴት ያልሆነ ነገር ውስጥ የሚከታቸው ስላልነበሩ 20 ቁና ሰፍረህ ከቴምር ስጠው አሉት። ጀዛአን ለሁ አበድሮናል በፈለገን ሰዓት ሰጥቶናልና ለሱ ጀዛ ለአላህ ብለን እስኪ ይህንን ስጠው አሉት። ስመ ያ የሁድይ ይህንን በሚያይበት ሰዓት ወደ ዲን አልኢስላም የገባበት ሁኔታ አለ። ሊአነሁ ዐረፈ ምክንያቱም የሰይዲን ሐሊምነት ነቢዩና ሙሐመድ ከሰዎች ጋር ያላቸው ማህበራዊ ግንኙነት ከሙስሊሞችም ሙስሊም ካልሆኑትም ጋር በምን አይነት ሁኔታ ነው የሚኗኗሩት? ቢሑስኒል ኹሉቅ በጥሩ ስነ ምግባር ነበረ። አዛእ ቢያደርጓቸው ሶብር እያደረጉ ላኪን ቢስሚ ዲን አንዳንድ ሰዎች በዲን ስም ዲንን የሚያበላሹ አሉ። ዲን አልኢስላም ሁወ ሰላም ሆኖ ሳለ አንዳንዶችን ግን ስናይ በእስልምና ስም ምን እያደረጉ ነው? እስልምናን እያጨለሱ ያሉ አሉ። የእስልምናን ስም እያጠፉ ያሉ አሉ። አላህ ይጠብቀን። ሰዎች በእኛ የተነሳ በእኛ ሰበብ ጥሜት ውስጥ ከመውደቅ አላህ ይጠብቀን። ታዲያ አለዚ ላ የስተፊዙሁ ገضቡን ወላ ዒስያኑ ልዕሳት አልሐሊም የሚለው የአላህ ስም አሰፍሕ ወልአናህ ሐሊም ሆኖ ሳለ አላሁ ስብሓነሁ ወተዓላ የባሪያዎች መወንጀላቸው አላሁ ስብሓነሁ ወተዓላን የማይጎዳው የሆነ አንድ ሰው ቢሰልም ለራሱ ኸይር ቢሰራ ለራሱ ቢከፍር የሚጎዳው ራሱ ወንጀል ቢሰራ የሚጎዳው ራሱ አላህ ምንም የሚጠቀመው ነገር የለም። ስለዚህ ሐሊም ብሎ ማለት ምንድነው? ሁወ ሰፍሑ መዐል ቁድራ እየቻለ አላሁ ስብሓነሁ ወተዓላ ቅጣቱን በዱንያ ላይ ማምጣት እየቻለ በዱንያ ላይ መቅጣት እየቻለ በዱንያም በአኼራም እነሱን መቅጣት እየቻለ የዱንያውን ቅጣት ወደ አኼራ የሚያሸጋግርላቸው የሆነ ማለት ነው። አላህ በቁርአን ላይ ምን ይላል? ወኢነላሃ ለዓሊሙን ሐሊም
ወላሁ ሱብሓነሁ ወተዓላ አዕለም ወአሕከም። እንግዲህ ዒልሙንም ዓመሉንም ተቅዋውንም አላህ ይወፍቀን። ባረከላሁ ቢኩም ወአሕሰነላሁ ኢለይኩም። በሚቀጥለው ደርስ በሌላ የአላህ ስም ወይም 34ኛው አልዓዚም የሚለውን ስም የምናይ ይሆናል። እስከዛም አስተውዲዑኩሙላህ ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።